ይህችን መሳሪያ ያገኘዋል አሸባሪው ኃይል ወረራ ሲያካሂድ ያው እንጀራ በመስጠት ከጥላቴ በጥልቆ የማረኳትን ክላሽ ይዤ ለትግል ወጥቻለሁ። ደበኛዬ ነው በማለት ገዳዬ ነው በማለት ይሄን መጥቼዋለሁ። 5 ፍሬ ጥይት ጋር ተረክቤዋለሁ። እዛው ገለውት? አዎ እዛው ገድኝ ሲሆን አሸንፋለሁ። አለባለዛ እንደወደቁት እንደነ ሰላምላክ ደጉ በዲያገት ወዲቄ መቆየት አለብኝ እንጂ አሁንም የአማራን ህዝብ መልሰው መስዋዕት ለማስከፈልና መልሰው አዛባ ለማስዛቅ ህገ መንግስቱን ተከትለው የሚሄዱ ባንዳዎች አሉ። አርበኛ ደሳለኝ ህገ መንግስቱ የአማራን ህዝብ ምን አድርጎታል ብለው ነው የሚያስቡት እርሶ? የኢትዮጵያ ህገ መንግስት ለመጀመሪያም የአማራ ህዝብ ያልተወከለበት በባንዳዎች የተመራ ህገ መንግስት ነው። መቀመቅ ያስገባ የአማራን ህዝብ ወደ ላይ ቀጥ እንዳይል የአማራ ምሁራኖች እንዳይናገሩ የአማራ ጀግኖች እንዳይወጡ የሚያደርግ ህገ መንግስት ነው። አርበኛ ደሳለኝ ይሄ ህገ መንግስት አይነካብን የሚሉ ሰዎች አሉ። የወጣው ህገ መንግስት አማራ እንደኛ አማራን አይወክልም። ወልቃይት ራያ የሄደው በአማራ አይደለም እያለ የገሰሰን ይሄ ህገ መንግስት እንጂ ማታ እየወሰደ እየገደለ ጧት ለቅሶ ይደርስ ነበር። ህዝብ የምትጠሉት ህዝብ አለ ወይ? የአማራ ፋኖ የሚጠላው እኩልነት አኮንም ብሎ ያለውን ባንዳ እንጂ የማንንም ህዝብ አይጠላም። እኔ በእርግጠኛ የምተማመንበት ሰላምን ነው። እርግጥ ሰላምን ነው። ሰላም ግን የሚመጣው አሸባሪው ኃይል አምባገነኑ ኃይል ሲደመሰስ ነው። የምንደራደረውና አብረን ዳኝነትም ሆነ አብረን ሰላምን የምንፈልገው የኢትዮጵያ ህዝብ ጋር እንጂ አሸባሪ ጨፍጫፊ በዱረን የአማራን ህዝብ ከስብሰባ ላይ ከትምህርት ቤት ህፃናት የሚጨፈጭፍ ሰውዬ ጋር መደራደር እኔ እንደራሴ አልፈልግም። ዘራፊ ነው የሚለው ነብርን ሲያጥላሏት ዲመናየት ይሏታል። ዘራፊ እሱ ነው። ዘራፊ ብልጽግና ነኝ የሚለው ቆሻሻ መንግስት እንጂ ፋኖ ንጹህ ነው። ይርበውም ችሎ ወደ ቤታቸው ይግቡ፣ መኖሪያ ቤታቸው ይከበርላቸው፣ ጥቅማ ጥቅም ይከበርላቸው፣ ወደ ቤታቸው ይግቡ ይባል። አርበኛ ደሳለኝ ምን ይላል? እኔ የወጣሁት ጥቅማ ጥቅም ፈልጌ ቢሆን እዛው ስሰራበት ከነበረው ላይ መስራት እችል ነበር። እንደው የሚናፍቋት የሚጓጉላት ቀኔቷ ናት። አንድነት የአማራ ህዝብ አንድ እንዲሆን እጓጓለሁ። ሙጫ ላይ ሲሞት እኔ በሞክላለሁ፣ ግን እድሜ ስላላደለ ከ43 ጊዜ በላይ ተዋግቻለሁ። ፈሪዎች አትፍሩ፣ አማራ ፈሪ የለብን። እልቅ አብረህ ተዋጋ፣ አብረህናና ነፃ ያሳውጅ። ሰው እንደተዋጋ አይሞትም። ናቶለ አትፍራ፣ ምን ጊዜም ፈሪ ነው መሃል ላይ የሚሞተው። ጋሽ የራስዎን ያስተዋውቁኝ። ስሜ ደሳለኝ እጅጉ፣ በትግል ስሜ ነብር እጅጉ እባላለሁ። ነብር እጅጉ ምን ያህል ጊዜ ሆኖት ወደዚህ ወደ ህልውና ትግሉ ከተቀላቀሉ? 4 ዓመት። 4 ዓመት ከጁንታው ጦርነት ጀምረው ነው? ጁንታው ጦርነት ጀምሬ ነው ያው በትግል ላይ ነው እስካሁን ያለሁት። ምናልባት እንደው እስኪ መጀመሪያ ወደ ጦርነት የገቡበትን ሂደት አንሱልኝ፣ ከጁንታው ጦርነት ጀምሮ ማለት ነው። ያው ጁንታ ወረራ ሲያደርግ በዛን ሰዓት የአማራ ህዝብ እየተወረረ ሴት እየተደፈረ በነበረ ሰዓት እኔም እንደ አማራ ህዝብ መታገል ይገባኛል ብዬ የግል መሳሪያን ይዤ ወደ ጦርነት ወጥቻለሁ። እስካሁንም እየታገልኩ እገኛለሁ። ጁንታው አሸባሪው ብልጽግና ፓርቲ የሚለው አሁን የአማራን ህዝብ የሚያስጨንቀውና በዱረን የሚደበድበው ጁንታን ለድርድር ካቀረበ በኋላ ያ መስዋዕት የከፈለውን የአማራን ፋኖ ከሰሜን ሸዋ አለማጣና አሳልፎ ከሰደደ በኋላ የአማራን ህዝብ በዱረንና በከባድ መሳሪያ ጨፍጭፎ ካበቃ በኋላ ድርድር ብሎ ጁንታን ካቀረበ በኋላ ታዋቂውን ጀግናውን የአማራን ኃይል አላውቀህም ብሎ ሲረብሽ ትጥቅህን ታወርዳለህ፣ ማንስ ታገላለህ ለምኖ ሲያበቃ ኑ እባካችሁ ይህንን የቀድሞውን ስርዓት ከላይ ተላይ ሊጥልብህ ነው ካለ በኋላ ታግሎ እሱ ህዝባችንን በከባድ መሳሪያ እየወረወረ የአማራ ፋኖ ግን በትትናና በተግባር ውስጥ ለውስጥ እየተሽለከለከ መቀሌ ከዱለለ በኋላ አሁንም ድጋሞሽ የአማራን ህዝብ ወደ ወረራ አድርጎ አሸባሪው አብይ አህመድ የአማራን ህዝብ መልሶ እንዲሞት ጫና ሲያደርግበት እኔም ተሰምቶኝ እንዴት አገወጥቻለሁ። ይህችን መሳሪያ ያገኘዋል አሸባሪው ኃይል ወረራ ሲያካሂድ ያው እንጀራ በመስጠት ከጥላቴ በጥልቆ
የማረኳትን ክላሽ ይዤ ለትግል ወጥቻለሁ። እንዴት ነበር የማረኳት? እንደው ወቅቱን እስኪ ያስታውሱኝ ሁኔታውን። 2013 ዓመተ ምህረት ለወረራ ተካሄደ በኋላ ተመልሶ ሲመለስ እንጀራ ስጠይ ብሎ ሲመጣ ወንድሞቼን እህቶቼ ወራራ ሲያካሂድ በከባድ መሳሪያ በዱረን በከባድ መሳሪያና በዲሽቃ እያስጨነቀ አንድ የኔን ተከታይ ሁለተኛ የወንድሜ ልጅ ገሎብኛል። ሲገልብኝ ግንቦት ወር እንትና መስከረም ወር ነው የገደለብኝ። መስከረም ወር ገደለብኝ። ከዛ በኋላ እኔ ጌታ አንተ ታውቃለህ እኔም ዘንጌን ይየነሳለሁ በማለት በዛ ተሰምቶኝ ከሀይቅ ተመልሶ ሲመጣ በጥልቁ መትቼ እንጀራ ከቀረበበት 25 ፍሬ ጥይት ጋር ተረክቤዋለሁ። እዛው ገለውት? አዎ እዛው ገድኝ። ምናልባት አልፈሩም? እንግዲህ ጥልቁና ክላሽ ይለያያል እና እንደው እሱ ያዘው ክላሽ ነው እንደው ይመታኛል ብሎ አልፈሩም ነበር? ያው የኔን አቀማመጥ አሁን የተቀመጥኩትን አቀማመጥ ይዞ እንጀራ እንደዚህ አቅርቦ መሳሪያውንም እንዴች ካረጋ በኋላ በጥልቁ ይሄን መትቼዋለሁ። ያው ደበኛዬ ነው በማለት ገዳዬ ነው በማለት ይሄን መትቼዋለሁ። ሲወርቅ ይሄን አንጀቱን መትቼ እንዲህ ሲወርቅ አንጀቱን መትቼ ከዛ በኋላ በጓሮ ቀብሬዋለሁ ማለት ነው። መተኮስ ይችሉ ነበር በወቅቱ? አዎ ያው በፊት ወንድሞቼ ተጋዳይ ናቸው፣ ተዋጊ ናቸው። በደርግም የእናቴ ወንድም ወታደር ነበር፣ በኢህአዴግም በጓደኛዬ ወታደር ነበር በፊት። ከዛ መጥቶ ለአማራ ታጋይ ሆኖ የአክስቴ ልጅ በሀይቅ ሙቷል። ከነዛ ልምድ ስላለኝ መሳሪያ መፍታት መግጠም ስለማቅ ያችን መሳሪያ ይዤ ጀግናው ሰላምላክ ደጉ በነበረበት ሰዓት መርሳ ሰልጥኔ መጀመሪያ ሰሜን ሸዋ ገብቻለሁ። ከዛን ጀምሬ በትግል ላይ ይገኛል። ከዛን ጀምሮ ምናልባት በህወሓት ጦርነት እንደነገሩኝ ከሰሜን ሸዋ ጀምሮ በዚህ ወሎ ሙሉ አጠቃላይ እስከ ትግራይ ድንበር ድረስ ተዋግተዋል። ትልቅ መስዋዕትነት ከፍለዋል። እንደርሶ ብዙ ዋጋ የከፈሉ ልጆች ነበሩ። የሰሜኑ ጦርነት እንዳለቀ ገዢው የብልጽግና ቡድን ከህወሓት ጋር ያለውን ጉዳይ በድርድር ከፈታ በኋላ ብዙ ልጆች የአማራ ትግል አብቅቷል ብለው ወደ ቤታቸው ተመልሰዋል። እርሶን ወደ ጫካ እንዲገቡ ያደረገውት ምንድነው? እሺ አመሰግናለሁ። አዎ እኔ ስራዬም የሞግዚት ተከራካሪ ነበር። ስራ አላጣሁም፣ መበላው አላጣሁም። ግን የጥንቱን የኢህአዴግን ህገ መንግስት ስለማውቀው ተቃውሜ አንዳንድ ብልህ ጓደኞቼ ጋር ሆኜ ወጥቻለሁ። አንዳንድ ባንዲያዎች ደግሞ ገንዘብ ለማጅዋች አሁንም የአማራን ህዝብ መልሰው መስዋዕት ለማስከፈልና መልሰው አዛባ ለማስዛቅ ህገ መንግስቱን ተከትለው የሚሄዱ ባንዲያዎች አሉ። በጣሊያንም ጊዜ የጣሊያኑ መንግስት ወረራ ሲያደርግ ኢትዮጵያ እንድትወረድ ለጣሊያን ምላስ ሲያሯሩጡ የነበሩ በገንዘብ የሚገዙ ባንዲያዎች ነበሩ። ይሄ ግን እኔን ስለማይወክለኝ እኔ ለአማራ ህዝብ ጓደኛ ባገኝ ሲሆን አቸንፋለሁ፣ አለባለዛ እንደወደቁት እንደነ ሰላምላክ ደጉ በዲያገት ወዲቄ መቆየት አለብኝ እንጂ ወዲን አስፍቼ ጥላትን በሰፊው እንዲያሰፋ አልጠብቀውም በማለት ወዲ ዲያገት ወጥቻለሁ። አርበኛ ደሳለኝ ህገ መንግስቱ የአማራን ህዝብ ምን አድርጎታል ብለው ነው የሚያስቡት እርሶ? እስኪ እንደው በህገ መንግስቱ ተበድሏል አማራ ብለው የሚያነሷቸው ነገሮች በዝርዝር ያስቀምጡልኝ። እሺ አመሰግናለሁ። የኢትዮጵያ ህገ መንግስት ለመጀመሪያም የአማራ ህዝብ ያልተወከለበት በባንዲያዎች የተመራ ህገ መንግስት ነው። የህገ መንግስት አንቀጽ 39 እስከ መገንጠል የሚለው መቀመቅ ያስገባ የአማራን ህዝብ ወደ ላይ ቀጥ እንዳይል የአማራ ምሁራኖች እንዳይናገሩ የአማራ ጀግኖች እንዳይወጡ የሚያደርግ ህገ መንግስት ነው። የህገ መንግስት ኦሮሞማው መንግስት አገር እየከፈለና እያከፋፈለ እንዲገዛንና እናቶቻችን ወልደው እንዳያሳድጉ ወንድም እህቶቻችን ወልደው እንዳያሳድጉ ልጆቻችን ወልደው እንዳያሳድጉ አማራ ነፍጠኛ ነው፣ ነፍጠኛውን ስርዓት እናጠፋዋለን ያለውን ህገ መንግስት ተቃውሜ ነው የሚወጣሁት። እነዛ ግን ባንዲያዎች አብረው ተከትለው መላስ እያሯሯጡ በብር ተገዝተው የአማራን ህዝብ እያስገደሉ ይገኛሉ። ስለዚህ ያን ተቃውሜ ነው ለትግል የወጣሁት። ህገ መንግስቱን እጠላዋለሁ። የወጣው ህገ መንግስት አማራ አንደኛ አማራን አይወክልም፣ ሁለተኛ የአማራን ምሁራን ገዳይ ነው። እስከ 10ኛ ክፍል ከተማረ በኋላ አይ ብሎ የአማራን ህዝብ ጨቁኖ ከትምህርት ቤት ወዲ ኋላ እንዲቀር በሰበብ እያበረከተ የአማራን ወንድሞቻችንን ተምረው መንግስት ሰራተኛ እንዳይሆኑ ጫማ ጠራጊ ሆነው እንዲቀሩ ያረገ ህገ መንግስት ነው። አርበኛ ደሳለኝ ይሄ ህገ መንግስት
አይነካብን የሚሉ ሰዎች አሉ። አሁን እርሶ ህገ መንግስቱን እጠለዋለሁ ብለው ይሄ ህገ መንግስት መቀየር አለበት የአማራ ህዝብም ህልውና መከበር አለበት ብለው በዱር በገደሉ እየተዋደቁ ነው። ይሄ ህገ መንግስት ግን አይነካብን አይናችን ነው ብሌናችን ነው ብሎ የሚከራከሩ ያው ብሔሮች ብንላቸውም ወይም ግለሰቦች ምሁራኖች ብንላቸውም አሉ። እንደውም የአማራ ህዝብ የተጠቀመው በዚህ ህገ መንግስት ነው። አማራ የሚባል ክልል አናቅም ነበረ፣ አውራጃ ነው የምናቀው። አማራ የሚባል ክልል የለም። በአውራጃ ግን የተከፋፈለ ኤሪያ ነበረ። ይሄን ሰብሰብ አድርጎ ክልል አድርጎታል፣ ሸክፎታል፣ ማንነቱን እውቅና ሰጥቶታል። ስለዚህ በዚህ ህገ መንግስት የአማራን ያህል ራሱ የተጠቀመ የለም ብሎ መከራከሪያ ሁሉ ያቀርባሉ አባታችን። የእርሶ ምላሽ ምንድን ነው? እኔ ምላሽ እሺ አመሰግናለሁኝ። ክልል የሚባለው የአማራ ገዳይ እንጂ አዳኝ አይደለም። እነ ወልቃይትን እነ ራያን እነዚህን ሁሉ ሀገሮች አማራ ህዝቦች በፊት እኔ መረጃ አከታተል ነበር። አማራ ተቢንም አሁን ለአማራ ጥላት የሆነውን አማራ ተቢን አዳምጥ ነበር። በወልቃይት የነበሩ አማራዎች ተገለው ደማቸው በጣም ነበር። የፊተኛው መንግስት 5 ባንድ ጠርንፎ ህገ መንግስቱን ተከትሎ ማታ እየወሰደ እየገደለ ጧት ለቅሶ ይደርስ ነበር። ይሄን ህገ መንግስት እኔ ስለምጠራው ወልቃይት ራያ የሄደው በአማራ አይደለም እያለ የገሰሰን ይሄ ህገ መንግስት እንጂ ማንኛውም የኢትዮጵያ ህዝብ አይደለም። ይሄ ህገ መንግስት ግን ስለገረሰሰን ይሄን ህገ መንግስት ተከትሎ ማንኛውም የተኮተኮተ ያደገው ኦሮሞማው ስርዓት እየተኮተኮተ ያደገው ኦሮሞማው ስርዓት አሁንም እኛን እየገደለን ይገኛል። በሌሎች ሀገሮች በወለጋም በብዙ ሀገሮች ያው ሁሉም ህዝብ ያውቃታል እየገደለን ያለው ህገ መንግስቱ እንጂ ተኮትኮቶ ያደገው ህገ መንግስቱ እንጂ ሌላ አይደለም። ህገ መንግስቱ እንዲሻርና ህገ መንግስቱ እንዲቀየር እኔ በራሴ ትግል አደርጋለሁ ብያለሁ። አርበኛ ደሳለኝ እርሶም ጓደኞቹም የትግል አጋሮቹም በዱር በገደሉ እየተዋደቁ ነው። ቅድም እንዳነሳ ነው አገዛዙ የናንተን ትግል እናንተ የምታደርጉትን ትግል ለማጥላላት በተለይ አሁን በኦሮሚያ ክልል አካባቢ እየመጡባችሁ ነው፣ ተነሱ ታጠቁ በሚል ልክ እናንተ ምጠሉት ህዝብ እንዳለ ምጠሉት ሃይማኖት እንዳለ በማስመሰል ቅስቀሳ ሲያካሄድ እንሰማለን። ለምሳሌ በሃይማኖትም የእስልምና እምነት ተከታዮችን ፋኖ መጣባችሁ መስጊድ ሊያቃጥል ነው ማተብ ሊያስርባችሁ ነው ተነሱ ብሎ ቅስቀሳ ያደርጋል። ጸረ ሙስሊም ነው ይለዋል። ኦሮሞዎችን ደግሞ ፋኖ ኦሮሞን ይጠላል ሊጨፈጭፋችሁ እየመጣ ነው ይላል። ሌሎች ብሔሮችንም እንደዛ ይላል። አርበኛ ደሳለኝ እናንተ እንደ ህዝብ ምጠሉት ህዝብ አለ ወይ? እንደ ሃይማኖት ምጠሉት የሃይማኖት ተቋም አለ ወይ? የአማራ ፋኖ የማንንም ሃይማኖት አይጠላም፣ የማንንም ህዝብ አይጠላም። ህዝብ ወዳጅ አቃፊ፣ ሌላውን ክልል አቃፊ እንግዲያ ወዳጅ እንግዲያ አስተናጋጅ ነው። የአማራ ፋኖ የሚጠላው እኩልነት አኮንም ብሎ ያለውን ባንዳ እንጂ የማንንም ህዝብ አይጠላም። የአማራ ፋኖ የሚፈልገው አንድነት፣ እኩልነት፣ የሽግግር መንግስት ይፈልጋል። የሽግግር መንግስት ይፈልግ ግን ይህንን ባንዳውን መንግስት ተከትሎ ይሁን ገዳውን መንግስት ጆኖሳይድ የፈጸመበትን በአማራ ክልል ላይ ሁለት ጊዜ ጆኖሳይድ ከ2010 አንስቶ እሱ ከገባበት ቀን አንስቶ ጆኖሳይድ እየተፈጸመበት ነው። አንደኛ ትግራይ ወረራ እንዲያደርግ ወደ ኋላ የኢትዮጵያ መከላከያ ሰራዊት ነኝ የሚለውን አሁን ወደ ኋላ አፈግፍግ ብሎ ጫና ሰርቶበታል። አልቋል፣ ደቋል። ብዙ ምሁራኖች አተንበታል። እነዚህ ምሁራኖች አተናል ብለን ግን የሌላውን ክልል ህዝብ እናቅፋል እንጂ እንደኔም እናቅፋል እንጂ አናባርም። ማንኛውም የአማራ ህዝብ ወይም የአማራ ፋኖ እየተዋደቀ ያለው የሽግግር መንግስት ይፈልጋል። የማንኛውንም ወጣኝነት እንቢተኝነት አይፈልግም። እኩልነትና ዲሞክራሲ መብት እንደ ሁሉም ክልል እንዲያገኝ ከሁሉም ክልል ነኝ ከምትለው አገሮች በሙሉ ኢትዮጵያዎች በሙሉ አንድና እኩል ሆኖ እንዲያደር ይፈልጋል። ይህንን ትግል አንድ የምናደርገዋል አንድም እንዲሆን እንፈልጋለን። እንደው በዚህ ትግል ሂደት ውስጥ አሁን በቤት ቀጠናዎች ተዋግተዋል። ከ2 ዓመት ወዲህ እየተካሄደ ባለው ትግል ቤት ቀጠናዎች ተዋግተዋል። ያው በአምባሰል ተራራ ተዋግቻለሁ፣ በደላንታ ተዋግቻለሁ፣ በላሊበላ ዙሪያ ተዋግቻለሁኝ፣ በደቡብ ጎንደር ተዋግቻለሁ፣ በአምባሰል ተዋግቻለሁ፣ በሁሉም ማሶ ደንጎላን ሁሉ ተዋግቼበታል። በዚህ ትግል ውስጥ እርስዎ እዚሁ አካባቢ ተወልደው ነው ያደጉት ቅድም እንዳነሱልኝና እንደው ተወልደው ያደጉባቸው አካባቢ የብልጽግና ሰዎች እንደው አርበኛ ደሳለኝ ወደ ቤታቸው ይግቡ፣ መኖሪያ ቤታቸው ይከበርላቸው፣ ጥቅማ ጥቅም ይከበርላቸው፣ ወደ ቤታቸው ይግቡ ቢባል አርበኛ ደሳለኝ ምን ይላል? እኔ የወጣሁት ጥቅማ ጥቅም ፈልጌ ቢሆን እዛው ስሰራበት ከነበረው ላይ መስራት እችል ነበር። እንዲያልችል ያደረገኝ የኢትዮጵያ ህገ መንግስትና ተወልዲያ እንዲያታድግ የተደረገው የአማራ ህልውና ጉዳይ ስለሆነ
ጥቅማ ጥቅም ፈላጊ አይደለሁም። እንደውም ባንዳዎችን ጥቅማ ጥቅም ፈላጊዎችን እጠላቸዋለሁ። እነዚህ ጥቅማ ጥቅም ፈላጊዋ ባንዳዎች እልቅንስ ባጭር ጊዜ ተመልሰው የአማራ ህዝብ ህልውና አብረው ገዳፊ ቢሆኑ ይሻላቸዋል እንጂ ጥቅማ ጥቅም የፈለገ ሰው እድሜው አጭር ነው፣ ይሞታሉ፣ ያልቃሉ። አሁንም ተጀምረዋልና እየተጨፈጨፉም ይገኛልና ወደፊትም እንደማንለቃቸው ማሳወቅ እፈልጋለሁ። በዚህ ትግል ሂደት ውስጥ በተለይ የብልጽግና ሰዎች ፋኖን ይበቃል፣ ባፈሙዝ የሚፈታ ነገር የለም፣ እንነጋገር፣ ለሰላም እጃችሁን ዘርጉ፣ የሰላም በሮችን እስከነጭራሹ አትዝጉ፣ ኑና አውራ፣ ጥያቄያችሁን በሰላማዊ መንገድ እንፍታው እያሉ በተደጋጋሚ ይገልጻሉና ምናልባት እንግዲህ የአማራ ህዝብ አሁን ወደ ነፍጥ አንስቶ በዱር በገደሉ መዋደቅ ከመጀመሩ በፊት ጥያቄዎቹን በሰላማዊ መንገድ ለማቅረብ አልሞከረም ነበር ወይ? የአማራ ህዝብ የሚፈልገው ነጻነት፣ እኩልነት፣ መብት ነው። እነዚህ ባንዳዎች ግን የሚሸረሽሩ የአማራን ህልውና ነጻ እንዳይጠበቅ የሚፈልጉ ናቸው። በገንዘብ የተገዙ ፋሽስት ናቸው። በገንዘብ የተገዛ ሰው ደግሞ ተከትዬ እኔም ማልሄድ እነሱ እኛ የምንፈልገው እንደ አማራነት የሽግግር መንግስት እንዲፈጠር እንፈልጋለን። የሽግግር መንግስት ስንል እነሱ አይወክሉንም፣ ጨፍጫፊ ናቸው፣ ጄኖሳይድ ተጨፍጭፎብናል፣ አይወክሉንም። የምንደራደረውና አብረን ዳኝነትም ሆነ አብረን ሰላምን የምንፈልገው የኢትዮጵያ ህዝብ ጋር እንጂ ይሄ አሸባሪ ጨፍጫፊ በዱረን የአማራን ህዝብ ከስብሰባ ላይ ከትምህርት ቤት ህፃናት የሚጨፈጭፍ ሰውዬ ጋር መደራደር እኔ እንደራሴ አልፈልግም። ግን እንደው በዚህ ትግል ሂደት ውስጥ እንደው ያገዛዙን አቅም እንዴት አዩት? ምናልባት እንግዲህ የሰሜኑ ጦርነት ላይ በደንብ ተሳትፈዋል። በዚህ በህወሓት በጁንታ ወረራ ወቅት እንደው ከዛና ከዚህ ምንድነው የሚለየው? ልዩነት አለው ጦርነቱ? አዎ የሰሜኑ ጦርነት ያው በተቀሉ ውጊያ አታካች ነው፣ አርፌ አቅኔ ነው። ፋኖ ሽምቅ ተዋጊ ነው። መንግስት ተቸንፏል፣ በሽምቅ ተቸንፏል። ዓለምንም የሚያንቀጠቀጥ ሽምቅ መሆኑ ይታወቃል። ፖለቲካና ሽምቅ ነው። መንግስት የወረደና የወደቀ አሁንም አመራሮቹ እየሸሹ እየሄዱ መሆኑ ይታወቃል። መንግስት ያው አንዳንድ ባንዳዎች አንዳንድ ትግሉ እንዲያርቅ ጠብ የሚፈልጉ ወዲያ እንዲቢመጡ የአማራ ህዝብ በቀላል ጊዜ ነጻነቱን ያሳውጃል ብዬ አምናለሁ። ባንዳዎች ደግሞ ባጭሩ እኔ አሁን ለምሳሌ ይሄን ያህል አመት ሳደር በግሌ ከዘመዶቼ በግሌ ያለችኝ መሬት እየሸኩ ልብስ እየለበስኩኝ ቂጣም በላሁ ምንም በላሁ ከዛም እያልኩ የአማራ ህዝብ ታጋይ ነጻነቱን እንደምናሳውጅበት ስለሚያውቅ ያው የአማራ ህዝብ ጋር በጋራ እየታገልኩ እገኛለሁ። ወዲያሞች ወዲኋላ መለስ ብለው እንደ ንጹህ ታጋይ ሆነው የአማራ ምሁራን እንዲወጣ በጋራ እንድንሰራ ጠይቃለሁ። ይሄን ኃይል እርሶ በዚህ ልክ ዋጋ የሚከፍሉለትን ኃይል የመንግስት ሰዎች ዘራፊ ነው፣ ወራሪ ነው፣ ገዳይ ነው፣ ንጹሃንን ጨፍጭፏል ይላሉና እንደው ማን ነው ዘራፊው? እሺ አመሰግናለሁ። ዘራፊ ነው የሚለው ነብርን ሲያጥላሏት ዲመናየት ይሏታል። ዘራፊ እሱ ነው። ከግለሰቦች ከአህያ ከሚጭኑ ሳይቀር የሱ ያሰማራቸው ሰራዊቶቹ ሳንቲም ሙሉልን የስልክ ሙሉልን እያሉ እየለመኑ ህዝባችንን የሚያንገላቱት እነሱ ናቸው እንጂ ፋኖ አይዘርፍም። ፋኖ ቤት አያቃጥልም። ፋኖ እስካሁን ድረስ የማንንም ቢሆን ንብረት አልነካም። እነሱ ግን ሲፈልጉ የፈለጉትን ይዘርፋሉ፣ የፈለጉትን ይቀማሉ፣ የፈለጉትን ሴት ይደፍራሉ። አለመታደል ሆነና የአማራ ህዝብ እየተደፈረ ነው። ግን የአማራ ፋኖ ቀና ያረጋታል ብዬ ምኞት አለኝ እና ዘራፊ እነሱ እንጂ ዘራፊ ብልጽግና ነኝ የሚለው ቆሻሻ መንግስት እንጂ ፋኖ ንጹህ ነው። ይርባውም ችሎ ቢጠግብም ችሎ ሁሉንም ችሎ ለአማራ ህዝብ ለነጻነት እየተዋደቀ ይገኛል ብዬ አምናለሁ። አርበኛ ደሳለኝ መቼም ትግል ላይ ነው ያላችሁ። ቲማቲም አይደለም የሚወረወረው እሳት ነው። እናንተ የሚወረውሩት እሳት ነው፣ እነሱ የሚወረውሩት እሳት ነውና መቁሰል መሞት ያለ ነው። እየሞታችሁ እየቆሰላችሁ ነው የመጣችሁት። ጓዶቻችሁን እየቀበራችሁ ነው የመጣችሁት። ሞትን አትፈሩትም፣ በተግባር አሳይታችሁናልና ግን እችን ቀን ሳላያት እንዲህ እንዳልሆን ብለው የሚሰጉባት እንደው የሚናፍቋት የሚጓጉላት ቀን የቷ ናት? ሰላም እንዲመጣ እጓጓለሁ። አንድነት የአማራ ህዝብ አንድ እንዲሆን እጓጓለሁ። እኔ በእርግጠኛ የምተማመንበት ሰላም ነው። እርግጥ ሰላም ነው። ሰላም ግን የሚመጣው አሸባሪው ኃይል
አምባገነኑ ኃይል ሲደመሰስ ነው። በዚህ ነቃ ብዬ ኮራ ብዬ እዋጋለሁ። እኔ በታች ያሉትም ልጆች እየተዋጉ ናቸው። እርግጥ አዎ ቲማቲም አይደለም ሙጫ ላይ ሲሞት እኔ በሞክላለሁ። ግን እርሜ ስላላደለ ከ43 ጊዜ በላይ ተዋግቻለሁ። ዋጋ ግን እስካሁን እርሜ ስላላደለ አልሞኩም። ፈሪዎች አትፍሩ። አማራ ፈሪ የለብንም። አባቶቻችን ጣሊያንን ገስሰው ሲያች አገራችንን ሲያስረክቡን ልጆቻችንን መሪ ናቸው ብለው እንኳን ልጆቻቸው ወደ መሪነት አልሰደዱ አልተቀዳደሙ። እኛም ተዋግተን የአማራ ምሁራኖች የተጨቆኑ ምሁራኖች እንዲያርጉልን ስለምንፈልግ ነፃነትን እንፈልጋለን። የምንወያየው ግን የአማራ ምሁራን በውጭ ያለውም በግቢ ያለውም አዋቂ ጋር ነው እንጂ አፈኛና ሌባ ጋር እንደማንደራደር እርግጠኛ ነኝ ብዬ አምናለሁ። ምናልባት የመጨረሻ ጥያቄ ላድርገውና እርሶ በዚህ እድሜው በድር በገደሉ የተዋደቁ ነው። የእርሶ ልጆችም ያክሉ ታዳጊዎችም ይህን ጥላት ለመጣል በአማራ ሕዝብ ላይ ተደቀነውን ያለውና አደጋ ለመመከት አንድያ ህይወታቸውን አበባ እድሜያቸውን ሰጥተው እየገበሩ ነውና በዚህ መሀል ግን አንዳንድ ቦታዎች ላይ ለምሳሌ ሀይቅም ሊሆን ይችላል ደሴ ወልዲያ የፑልን ጨጨብጦ ማለት በዚህ ሰዓት መታገል በሚገባው ወቅት የፑልን ጨጨብጦ የተቀመጠ ሰው አለ። ወጣቶች አሉ። የቢራን ገጨብጠው በየመጠጥ ቤቱ ስል ከሰከሱ የሚታዩ ወጣቶች አሉ። እነዚህ ወጣቶች የመጣው አደጋ እነሱንም አይነካ መስሏችሁ ነው? እንደው ምንድነው የምትሏቸው እናንተ? አዎ ብቻ ለመጀመሪያ የተጣለብን ዘራው መርዝ አሸጋሪና አሳፋሪ ስለሆነ 5 ባንድ ጠርንፎ በፊተኛው መንግስት ያደራጀው ወጣት በብዙ አቸጋሪ ላይ ስለሆነ ይህ ወጣት እኔ የምነግረው ለይ ወጣት የማስተላልፈው መልእክቴ ና አትፍራ፣ በከተማው ቁጭ ብትል ነገ አይስትህም። እግሩን የጀግናው እግር እየተበላ ያንተ እግር መበላቱ አይቀርም። እልቅ አብረህ ተዋጋ፣ አብረህናና ነፃ ሳውጅ። ሰው እንዴት ተዋጋ አይሞትም። ናትወለ አትፍራ፣ ምን ጊዜም ፈሪ ነው መሀል ላይ የሚሞተው ብዬ ነው ማስተላለፍ። እጅግ አድርጌን የማመሰግነው አርበኛ ደሳለኝ። ድል ለእርሶና ለጓዶቹ። እኔም አመሰግናለሁ። መልካም